This is Sinai. You know, the whole Sinai in the 6 Days War, 1967, controlled by Israel. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የኦሽታ ሚዲያ ቤተሰቦች፣ አሁን ያለነው ቀይ ባህር ነው። እንግዲህ ከኋላ የምትመለከቱት ቀይ ባህር ነው። በዚህ በኔ በስተግራ እስራኤል ነች፣ በኔ በስተቀኝ ደግሞ ግብጽ ነው የሚታየን። እንግዲህ ከዚህ ከውሃው በኋላ ወደ ድንበር ያለው የግብጽና የእስራኤል ድንበር የሚታየው ይሄ አሁን ያለንበት ቦታ እስራኤል ዘስጋ በእግዚአብሔር ለሙሴ በነገረው ምክንያት በእግዚአብሔር ኃይል በሙሴ አማካኝነት ባህሩን ከፍለው የተሻገሩበት ነው። ከተሻገሩ በኋላ በዚህ በኦሪት ዘጸአት ምዕራፍ 15 ቁጥር 1 ላይ ለእግዚአብሔር እንዲህ ያለ ምስጋና አቅርበዋል። በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴም ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴም አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ፈርዖንና ሰረገሎቹ ሰራዊቱም በባህር ጣላቸው። የተመረጡትም ሶስተኞች በኤርትራ ባህር ሰጠሙ። ቀላያትም ከደኗቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። በክብርም ብዛት የተነሱብህን አጠፋ። ቁጣህን ሰደድ፣ እንደ ገለባም በላቸው። በአፍንጫ እስትንፋስ ውሆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱን በባህር ውስጥ ረጋ፣ ጠላትንም አሳድጀዋለሁ። ምርኮም እካፈለዋለሁ፣ ነፍሴም ትጠግባቸዋለች። ሰይፌም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፋስህን አነፈስ፣ ባህርም ከደናቸው። በኃይለኞች ውሆችም እንዳረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅንም የምታደርግ በቅድስናም የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋ፣ ምድርም ዋጠቻቸው። በቸርነትህ የተቤሻቸውን ሕዝብንም መራ። በኃይል ወደ ቅዱስ ማደሪያ አገባቸው። አሕዛብ ተንቀጠቀጡም፣ በፍልስጤም የሚኖሩም ምጥ ያዛቸው። እንግዲህ እንዲህ ብለው የዘመሩት እስራኤል ዘስጋ ይሄንን ባህር በሙሴ አማካኝነት ከፍለው ከተሻገሩ በኋላ ነው። እግዚአብሔር በምድርን ወጥረው የምድርን ሚዛን ጠብቀው ያሉ ነፋሳትን አስነስቶ ይሄንን ውሃ በኃይሉ በድንቅ ተአምራት በሙሴ በትር ከፍሎ እስራኤልን በደረቅ አሻገረ። ፈርዖንና ሰራዊቱ ደግሞ በዚህ ሰጠሙ። ይሄ ድንቅ ነገር የተከናወነበት ቀይ ባህር እንግዲህ እንገኛለን ማለት ነው። እግዚአብሔር አምላካችን ድንቅ ያደረገበትን ስፍራ ለመርገጥ ስላበቃን ስሙ የተመሰገነ ይሁን። እንግዲህ በኤላ ኮቴት አስጎብኚ ቱር ኤንድ ትራቭል አስጎብኚ ማህበራችን የመጣ ነው። በጣም ድንቅ ስፍራዎችን በዚህ ተመልክተናል። እግዚአብሔር አምላክ ስሙ የተመሰገነ። ይሄ ከኋላ የምትመለከቱት እንግዲህ ቀይ ባህር ነው ማለት ነው። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ምሕረቱ ለዘላለም ነውና የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና የባህርን በየክፍሉ የከፈለ ምሕረቱ ለዘላለም ነውና እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና ፈርዖንና ሰራዊቱን በባህር የጣለ ምሕረቱ ለዘላለም ነውና ፈርዖንና ሰራዊቱን በቀይ ባህር የጣለ ምሕረቱ ለዘላለም ነውና ሕዝቡንም በምድረ በዳ የመራ ምሕረቱ ለዘላለም ነውና ታላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና ሌሎችንም ነገሥታትን የገደለ ምሕረቱ ለዘላለም ነውና አሞራውያንን ንጉሥ የሆነ ምሕረቱ ለዘላለም ነውና ባሳንን ንጉሥ አግብ ምሕረቱ ለዘላለም ነውና ቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና ባሪያው ለእስራኤል ምሕረቱ ለዘላለም ነውና ለመዋረዳችን አስቦናልና ምሕረቱ ለዘላለም ነውና ጠላቶቻችን እጅ አድኖናልና ምሕረቱ ለዘላለም ነውና ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና ሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና ሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና ሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና ያለንበት ባህር እንግዲህ እግዚአብሔር አምላክ እስራኤል ዘስጋን በመካከሉ በደረቅ ያሳለፈበት አራቱ ነፋሳትን አስነስቶ ውሃን ያለ ግድብ ተአምራት ያቆመበት ቦታ ላይ ነው የምንገኘው። እግዚአብሔር አምላክ እንግዲህ ድለኞች አድርጎ ነው። ምክንያቱም ቦታ እግዚአብሔርን ያየ የተመለከተ ሙሴ ለበትር ውሃን የከፈለበት እግዚአብሔርን ፊት የተመለከተ ሙሴ ሕዝቡን የመራበት ቦታ ነው ያለውና
ይሄ ትልቅ ድል ነው። እግዚአብሔር የተመሰገነ ይሁን። አሜን። እስራኤል ዘስጋ ይሄንን ታላቅ ባህር በሙሴ በትር ተከፍሎ ከተሻገሩ በኋላ የሙሴ እህት ማርያም ከበሮን ይዛ አሮን እያሸበሸቡ የዘመሩት መዝሙርን አነብላችኋለሁ። ኦሪት ዘጸአት ምዕራፍ 15 ቁጥር 1። በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር እዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴም ዝማሬም እግዚአብሔር ነው፣ መድኃኒቴም ሆነልኝ። ይህ አምላኬ ነው፣ አመሰግነዋለሁ። የአባቴም አምላክ ነው፣ ከፍ ከፍም አድርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖን ሰረገሎችና ሰራዊቱ በባህር ጣላቸው። የተመረጡት ሶስተኞቹም የኤርትራ ባህር ሰጠሙ። የባህር ጥልቀትን እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ። አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሱብህን አጠፋ። ቁጣህን ሰደድ፣ እንደ ገረባም በላቸው። እስትንፋስ ውኆች ተከመሩ፣ ፈሳሾችም እንደ ክምር ቆሙ። ሞገዱን በባህር ውስጥ ረጋ። ጠላትም አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፋስን አነፈስ፣ ባህርም ከደናቸው። ኃይለኞች ውኆችም እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋ፣ ምድርም ዋጠቻቸው። የተቤሻቸው ሕዝብህን መራ። በኃይል ወደ ቅዱስ ማደሪያ ያገባቸው። አሕዛብ ሰሙ ተንቀጠቀጡ። በፍልስጤም የሚኖሩትም ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ። የሞዓብ ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብ እስኪያልፍ ድረስ የተቤዠው ሕዝብ እስኪያልፍ ድረስ ፍርሃትም ድንጋጤም ወደቀባቸው። በክንድ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስትህም ተራራ ትተክላቸዋለህ። አቤቱ ለማደሪያ ባደረግከው ስፍራ አቤቱ እጆችህን በዘረጋህበት ባዘጋጁት መቅደስ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የሚቀጥለው ትንሽ የፈርዖን ፈረሶች ከሰረገሎቹ ከፈረሶቹ ጋር ወደ ባህር ገቡ። እግዚአብሔርም የባህሩን ውሃ መለሰባቸው። የእስራኤል ልጆች ግን በባህር መካከል በየብስ ሄዱ። የአሮን እህት ነቢይቱ ማርያም ከበሮዋን በእጇ ወሰደች። ሴቶችም ሁሉ በከበሮና በመዝሙር በኋላ መጡ። ማርያምም እየዘመረች መለሰች፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባህር ጣለ። ሙሴም እስራኤልን ከኤርትራ ባህር አስጓዘ። ወደ እርሱም በምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙም ይላል። እንግዲህ በዚህ ያለንበት ቦታ እግዚአብሔር አምላካችን በድንቅ ተአምራት እስራኤል ዘስጋ ከግብጽ ባርነት ከወጡ በኋላ ኤርትራን ባህር ይሄ ኤርትራ ባህር ያው ቀይ ባህር ነው ኤርትራ ባህር የሚለው ኤርትራ ባህር ከፊታቸው ሲመጣ ምንድነው ያሉት? በግብጽ ሽንኩርት እየበላን ብንኖር ይሻለን ነበረ፣ ለምን ከግብጽ ምድር አወጣህን ብለው ሙሴ ላይ አንጎራጉረው ነበረ። ሙሴ ካህናት ምሳሌ ነው። ወደ ሙሴ ሲያንጎራጉሩ እግዚአብሔርን ጠየቀ ሙሴ ምንድነው ቢሻለው? ህዝቡ በምድረ በዳ እያንጎራጎረ ነው። የፈርዖን ሰራዊት ሰረገላቸው በኋላ ይሰማል። ከፊት ለፊት ባህር ኤርትራ ተነጥፏል። በጭንቅ ሰዓት አንድ እርምጃ ሲቀር እግዚአብሔር ከሙሴ ጋር ተነጋገረና በእጅ ያስከው ምንድነው ብሎ ጠይቆታል። በእጁ ያዘው በትር ነበር፣ ባለፈው እንደተነጋገርነውና ያስከው በትር ባህሩን መታው አለው። ባህሩን መታው ሙሴ። በሰው ሕሊና የማይታሰብ ሰዎች ተናግረው ሊገልጹት በማይችሉት መንገድ እንግዲህ መጽሐፉ ላይ ኦሪት ዘጸአት ምዕራፍ 15 እንደሰማችሁት ሞዓባውያን እስኪደነግጡ ሌሎችም በዙሪያ ያሉ ሁሉ እስኪደነግጡ እንደምን ሆነ ይሄ ብለው እስኪገረሙ ድረስ ሕዝቡን በመካከሉ በደረቅ አሳለፈ። ፈርዖንና ሰራዊቱ የእስራኤል ዘስጋን ማለፍ ሲመለከቱ እነሱም እናልፋለን ብለው ወደ ባህር ገቡ። እግዚአብሔር ግን መልሰ ባህሩን ምታው አለው። ባህሩን መልሶ ሲመታው ውኆች ተከደኑ፣ እስራኤል በደረቅ አለፉ። ፈርዖንና ሰራዊቱ ደግሞ በዚህ ባህር ላይ ሰጠሙ። እግዚአብሔር እንዲህ ድንቅ ተአምር አድርጎ አንድ እርምጃ ሲቀር ድንቅ ተአምር አድርጎ እስራኤልን በደረቁ ያሳለፈበት ታላቅ ቦታ ነው ያለነው። ስለዚህ ይህን ያደረገውን አምላክ እስቲ አንድ ጊዜ በእልልታና በጭብጨባ ድገሙት። ሁለተኛ ሶስተኛ ድገሙ። እድለኞች ስለሆነ ነው እዚህ ቦታ የቆምነው። ምክንያቱም እንዳልኳችሁ ድንቅ ተአምር ያደረገበት እግዚአብሔር ስፍራ ነውና
በዚህ ቦታ ተገኝተን እግዚአብሔርን እንድናመሰግነው ያደረገን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሚቀጥለው ደግሞ ተሻግረው የወረሱትን ምድር እግዚአብሔር ከፈቀደ እንመለከታለን። ምድረ ርስትን አሁን እንደ ሙሴ በዚህ ቀርተን ይሄንን ተመልክተናል። በሚቀጥለው ደግሞ እግዚአብሔር ከፈቀደልን ያን ስፍራ እንመለከታለን። ይሄን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔርን አመስግኑ በድጋሚ ቃል የተነሳ Yeah.